ወደ አስደናቂው መኪና እንኳን በደህና መጣችሁ። ይህ የሀብታምነት መገለጫ ሐመር መኪና ነው። ብዙዎቻችን በቅንጦት ዕቃነት የምናውቀው ሐመር በ2025 የኤሌክትሪክ መኪና ሆኖ መጥቷል። ዋናው ነጥብ ኤሌክትሪክ መሆኑ ላይ አይደለም፣ ዋጋው ላይ የታየው መቀነስ ጉድ እያስባለ ይገኛል። ምናልባትም ከዚህ በፊት ይሸጥበት ከነበረው ዋጋው በግማሽ ቀንሷል። ምን ተፈጠረ? ሐመርን በሁሉም ሰው እጅ ልናየው ነውን? የሚሉትን ጥያቄዎችና ሁላችንም የምንወደውን መኪና ዛሬ ሪቪው ልሰራላችሁ እዚህ ተገኝቻለሁ። ምንም እንኳን ኢትዮጵያ ውስጥ ብዙ ሰዎች ይህንን መኪና ባይነዱትም ከቅንጡ መኪኖች አንድ መኪና ጥሩ ቢባሉ አፋቸው ላይ የሚመጣው የመጀመሪያው መኪና ሐመር የሚባል መኪና ነው። ስለ እውነቱ ኢትዮጵያ ውስጥ አንድ ሰው ሐመር መኪና እየነዳ ከታየ በቃ የናጠጠ ሀብታም ነው። እነ መንሱር ጀማል በአንድ ሀብታም የተባሉት በማን ነውና? ለመሆኑ ይህ መኪና ምን ላይ ደረሰ? ወደ ኤሌክትሪክ መኪናነት የቀየሩትስ ምን ፍለጋ ነው? ዋጋው ስንት እየተባለ ነው የሚለውን የማስቃኛችሁ ይሆናል። ሰላም የተከበራችሁ የቻናል ቤተሰቦች እንደምን ሰነበታችሁ? እኔ ጆርናሊስት ጎሳ ነኝ። ዛሬ በቅርቡ ላንች ስለተደረገው ሐመር መኪና የምነግራችሁ አለኝ። ይህንን ፕሮግራም ስትከታተሉ ከናንተ የሚጠበቀው ነገር ላይክ እና ሰብስክራይብ ማድረግ ብቻ ነው። በፍቅር ነው የምጠይቃችሁ። ለፕሮግራሙ የተለፋው ልፋት ግቡን እንዲመታ ላይክ፣ ሰብስክራይብ አድርጉ። ሐመር በነዳጅ መኪና ዘመን በጣም ተወዳጅ የሚባል መኪና ነበር። ነገር ግን መኪናው በአንድ ጋሎን ነዳጅ 9 ማይል ብቻ የሚጓዝ መኪና እንደመሆኑ ብዙዎች እየጠሉት መጡ። ማለትም በ1 ሊትር 3.8 ኪሎ ሜትር ብቻ የሚጓዝ መኪና ነው። ይህም ከነዳጅ ውድነት አንጻር በጣም አስጠሊታ የሚል ስም አሰጥቶት ነበር። እንኳን ኢትዮጵያ ውስጥ አረብ ሀገር እንኳን ይህን መኪና ማንም ይፈልገው የለም። ምክንያቱም መኪናው ነዳጅ በጣም ይበላል። በዚህም ድርጅቱ የሐመር ፍላጎት በጣም እየቀነሰ መምጣቱን ከተረዳ በኋላ ሐመርን ወደ ኤሌክትሪክነት ለመቀየር ብዙ ስራዎችን መስራት ጀመረ። ስራቸውም ተሳክቶ አዲስ መኪና በ2025 ለገበያ ያቀረቡ። እሱም ሐመር ኢቪኤክስ የሚባል ብራንድ ይዘው መጡ። ብዙዎችም በጣም በመደሰት ይህንን መኪና ተቀብለውታል። በቅርቡም ኢትዮጵያ ውስጥ እንደሚመጣ ምንም ጥርጥር እንዳይገባችሁ። የተከበራችሁ የቻናሌ ቤተሰቦች አሁን ስለ መኪናው ስፔሲፊኬሽን በደንብ ግልጽልጥ አድርጌ ነግራችኋለሁ። የመጀመሪያው የምነግራችሁ የመኪናው ሬንጅ ነው። መኪናው 367 ማይል ወይም 591 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ የሚችል መኪና ነው። ይህም ከሌሎች ሌክዠሪ ከሚባሉ መኪኖች ጋር ሲነጻጸር እጅግ በጣም አሪፍ ነው። እንደምታውቁት ሌክዠሪ መኪኖች ሬንጃቸው በጣም ዝቅ ያለ ነው። ምክንያቱም ክብደታቸው ትንሽ ከፍ ስለሚል የሚጓዙት ሬንጅም እንደዛው ዝቅ እያለ ይመጣል። ከለሩን ስንመለከት በጣም ብዙ አይነት የከለር አማራጭ አለው። እንዲሁ ከውጪ ስትመለከቱት ኤልኢዲ ላይቶቹ በጣም የሚያምሩና ሻርፕ አንግል የበዛበት መኪና ነው። ከመሬት ያለው ከፍታ ኦፍሮድ የሆኑ መንገዶች ላይ እንደልባችሁ ለማሽከርከር ይረዳቸዋል። የመጫን አቅሙን ስንመለከት ደግሞ ሪዝነብል በሆነ ሁኔታ 5 ሰው አንደላቆ መጫን የሚችል ሲሆን በተለያዩ መንገዶችም ሌሎች ሰዎችን መጨመር ትችላላችሁ። ውስጡ የተሰራበት ማቴሪያል እጅግ የሚያስደንቅ ነው። ጭፈራ ቤት እስከሚመስል ድረስ በተለያዩ መብራቶች ያጌጠና ተነቃይ የሆነ ፓኖራሚክ ሰንሩፍ አለው። የተከበራችሁ የቻናሌ ቤተሰቦች አሁን ደግሞ ስለ ሞተሩ በደንብ አድርጌ ልንገራችሁ። መኪናው 3 ሞተሮች የተገጠሙለት ሲሆን እስከ 1000 የፈረስ ጉልበት ወይም ሆርስ ፓወር የማመንጨት አቅም አላቸው። ቶርኩን ስንመለከት ደግሞ 11500 ኤልቢ ፊት የሚባል ይህ በትላልቅ የጭነት መኪኖች ጭምር የማናቀው አቅም ነው። ከዜሮ ተነስቶ እስከ 60 ማይል ለመጓዝ 3 ሰከንድ ብቻ ይፈጅበታል። በአንድ ጊዜ ቻርጅ ደግሞ 591 ኪሎ ሜትር መጓዝ ይችላል። ደስ የሚለው ነገር ደግሞ በማንኛውም ፋስት ቻርጀር ቻርጅ ማድረግ የምትችሉ ሲሆን መኪናው ሪጀነሬቲቭ ብሬኪንግ ሲስተም ተገጥሞለታል። ይህ ሲስተም መኪናው ካለው 591 ኪሎ ሜትር በቻርጅ ከዛ በላይ እንዲጓዝ ይረዳዋል። ምክንያቱም ሪጀነሬቲቭ ብሬኪንግ ሲስተም ማለት የመኪናው ፍሬም በሚያመነጨው ኬኔቲክ ኢነርጂ መልሶ ባትሪውን ቻርጅ ማድረግ ስለሆነ ለባትሪው ሬንጅ እጅግ ወሳኝ ነገር ነው። ስለዚህ የሬንጅ ጉዳይ አያሳስብም። ምናልባት መኪናውን ስትመለከቱት አነስ ያለ 4 ማዕዘን ቅርጽ ያለው የፊት መስታወት ወደ ውጪ ለማየት የምትቸገሩ ሊመስላችሁ ይችላል። ነገር ግን እይታው የሚደንቅ ነው። ምናልባትም ከሩቅ ስታዩት እንደተሸወዳችሁ የሚገባችሁ 3 መጥረጊያ የተገጠመለት መሆኑ ነው። እስኪ ንገሩኝ በየትኛው መኪና ነው መጥረጊያው 3 የሆነ? ይልቁንስ መኪናው በበረዶ፣ በጭቃ፣ በጋራ ሸንተረር የሚወሰን አይደለም። ንዳው ዝም ብለህ አይነት ነው።
የተከበራችሁ የቻናሌ ቤተሰቦች ይህ መኪና ከመንገድ ውጪ ስትነዱት ምን እንደሚመስል ደግሞ የተወሰነ ልንገራችሁ። መኪናውን ሰያፍ በሆነ መንገድ መንዳት ስትችሉ ሲነሳ ቁመቱ እስከ 6 ኢንች ድረስ ከፍ ይላል በተገጠመለት ኤር ሬድ አዳፕቲቭ ሰስፔንሽን ሲስተም ምክንያቱም በድንጋዮች በቋጥኞች ገደላማ ጠመዝማዛ መንገዶች ለመጓዝ እንዲያስችለው ይህ ሲስተም ወሳኝ ነገር ነው። ሌላ ደግሞ የተከበራችሁ የቻናሌ ቤተሰቦች ከኖርማሉ መኪና አልትራ ቨርዥን የተባለ አማራጭም አለው። ይህ አማራጭ 18 ካሜራ የተገጠመለት ሲሆን ሹፌሩ የመኪናውን 360 ዲግሪ እንዲያይ ያስችለዋል። ምንም የሚቀረው ነገር የለም። 360 ዲግሪ። የሚደንቀው ነገር ደግሞ ሁለቱ ካሜራዎች የተገጠሙት ከመኪናው የበታችኛው ክፍል መሆኑ ነው። አገልግሎታቸውም የጎማዎቹን አቀማመጥና ጎማው መቀነሱንና አለመቀነሱን አሽከርካሪው ከወንበሩ ሳይነሳ ለማረጋገጥ እንዲመቸው ነው። የሚያስደንቅ ፊውቸር። በጥቂቱ ሴፍቲ ፊውቸሮችን ስንመለከት በጣም ብዙ ናቸው። ብዙ ኤርባጎች፣ ስታቢሊቲ ኮንትሮል፣ ትራክሽን ኮንትሮል፣ አውቶማቲክ ኢመርጀንሲ ብሬኪንግ እና በጣም ብዙ የሚባሉ ሴፍቲ ፊውቸሮች አሉት። የሐመር መኪና ሌላኛው የሚያስደንቀው ነገሩ ደግሞ ዋራንቲው ነው። የካምፓኒው ዋራንቲ ለተለያዩ ፓርቶች የተለያየ ሲሆን ለፓወር ትሬኑ 5 ዓመት ጋራንቲ ሲሰጡ ለባትሪውና ለኤሌክትሪክ ኮምፖነንቶች ደግሞ 8 ዓመት ዋራንቲ ይሰጣሉ። ይህ አስደናቂ ያደርጋቸዋል። የተከበራችሁ የቻናሌ ቤተሰቦች ሐመር H1 EV የሚባለው ይህ መኪና በጣም አስደናቂ መኪና ነው። እስካሁንም እንደተመለከታችሁት ስፔሲፊኬሽኑ በጣም የሚገርሙ ፊውቸሮች እንዳሉትና ሌሎች መኪኖች ላይ ጭራሽ የማናገኛቸውን ኃይል የያዘ መኪና እንደሆነ ተረድታችኋል ብዬ አስባለሁ። በተለይ ሆርስ ፓወሩና ቶርኩ ጭራሽ የማይገኝ ነው። 1000 ሆርስ ፓወር ማለት በትላልቆቹ የጭነት መኪኖች ላይ ራሱ በጭራሽ አታገኙትም። ትላልቆቹ የጭነት መኪኖች ራሱ 1000 ሆርስ ፓወር በጭራሽ የላቸው። እነ ሲኖትራክ የምናውቃቸው የጭነት መኪኖች እነ ሲኖትራክ ያሉት ራሱ 330 440 ምናምን የሚሉ የኤችፒ አማራጮች ነው ያሏቸው። 3 ከምናምንና 4 ከምናምን በጭነት መኪኖች ደረጃ ከታሰበ ሳሉት በሐመር ደረጃ 1000 ሆርስ ፓወር ምን ያህል ከፍተኛ አቅም እንደሆነ መረዳት ያስፈልጋል። ሌላኛው በጣም ደስ የሚለው ነገር ደግሞ ሐመር በኤሌክትሪክ መምጣቱ በጣም የሚያስደስት ዜና ነው ማለት ነው። ለሐመር ወዳጆች በተለይ ሐመር ለምትወዱ ሰዎች ኢትዮጵያ ውስጥ የነዳጅ መኪና በጭራሽ እንዳይገባ ስለታገደ እንግዲህ ሐመርን በኤሌክትሪክ መጥቶላችኋል ማለት ነው። ሐመርን የምትፈልጉ ሰዎች በቀላሉ ወደ ሀገር ውስጥ በማስገባት እንግዲህ ሐመርን መንዳት ትችላላችሁ ማለት ነው። እንግዲህ ይህ መኪና በቻርጂንግ ጊዜ 800 ቮልት ዲሲ ፐብሊክ ፋስት የሆነ ቻርጂንግ የሚጠቀም ሲሆን ከ300 ኪሎዋት በላይ እንግዲህ ሊያስፈልገው ይችላል ማለት ነው። እንደሌላው ማንኛውም መኪና እንግዲህ ይህም መኪና ትሪም ሌብሎች ይኖሩታል። እነሱም ትሪም ሌብሎች ልንገራችሁ። ትሪም ሌብሉ በሁለት ነው የሚከፈለው። የመጀመሪያው 2XE 4 ዊል ድራይቭ የሚባልና 3XE 4 ዊል ድራይቭ የሚባሉ ትሪም ሌብሎች አሉት ማለት ነው። ዋጋውን ወደ በኋላ ላይ በደንብ አድርጌ የምነግራችሁ ነው የሚሆነው በትሪም ሌብሉ ዋጋ ልዩነት ስላለው ማለት ነው። መኪናው በጣም የሀብታም የሚያስመስል አቋም ያለው ነው። በተለይ ኢትዮጵያ ውስጥ እንደምታውቁት ብዙ ቦታዎች መንገዶች የሉም። አብዛኞቹ መንገዶቻችን እንግዲህ ከአስፓልት ውጪ ያሉት መንገዶች በኮብልስቶንና በፒስታ መንገድ እንዳሉ ይታወቃልና በኖርማል እንደዚህ አይነት ትራክ የሆኑ ነገሮችን ብትጠቀሙ በተለይ ለኢትዮጵያ መንገድ በጣም አሪፍ ናቸው። ከመሬት ያላቸው ከፍታ በጣም ጸዴ ነው። ሌላኛው ደግሞ አጀስት ማድረግ ትችላላችሁ ማለት ነው። የመኪና ለኢትዮጵያ መልክዓ ምድር ምንም ጥርጥር የሌለው በኃይለኛው ብዙ አመት ሊያገለግል የሚችል ብቃት ያለው መኪና ነው ብዬ አስባለሁ። አቅሙ ያለው ሰው ይህንን መኪና ይገዛል። የተከበራችሁ የቻናሌ ቤተሰቦች እንግዲህ እንደ ትሪም ሌቭላቸው የተለያየ ዋጋ እንዳላቸው ቅድም ነግሬያቸዋለሁ። የተለያየ ዋጋ መኖሩ ብቻ ሳይሆን ደግሞ እንደዚህ በሁለት ከፍዬ ሁለቱን ትሪም ሌቭሎች ብቻ ነው የነገርኳችሁ። ነገር ግን የተለያዩ የትሪም ሌቭሎች ስላሉት መኪናውን ምናልባት መጎብኘት የምትፈልጉ ሰዎች ካላችሁ በደንብ አድርጋችሁ ማጣራት ይኖርባችኋል። ለምሳሌ ትናንትና በሰራውላችሁ ቶዮታ BZ3X በተባለው መኪና ላይ በዋናነት 3 ትሪም ሌቭሎች እንዳሉት ነግሬያቸዋለሁ። ነገር ግን 3 ትሪም ሌቭሎች ይኖሩት እንጂ ነገር ግን በተለያዩ ፊውቸሮች መኪናው እንደሚለያየና 7 አይነት ትሪም ሌቭሎች ንዑስ የሆኑ ማለት ነው እንዳሉ ትናንትና ነግሬያቸዋለሁ። ይህም መኪና በተመሳሳይነት ነው። ወደ ዋጋው ሊሄድላችሁ አሁን በጣም ናፍቅ ያለው ብዙዎቻችሁ ዋጋውን ለመስማት እንደቸኩላችሁ ምንም ጥርጥር የለኝም። መኪናውን ሁላችንም የምንመኘው መኪና ነው። እንግዲህ እንደነገርኳችሁ
እንዳልኳችሁ መኪናው በጣም ውድ ከመባል የተወሰነ ዋጋ ቀንሷል ማለት ነው። በነ ቴስላ ሞዴል ዋይ እና በቴስላ ዋጋ የመሸጥ እድል ታይቶበታል ሃመር ኤች1 ኢቪ የሚባለው መኪና ማለት ነው። ስለዚህ ይህንን መኪና ማግኘት የሚፈልግ ግለሰብ በጣም በዝቅተኛ ትሪም ሌብል $98,000 ጀምሮ ማግኘት ይቻላል ማለት ነው። በተለያዩ የትሪም ሌብሎች ደግሞ ዋጋቸው እንደዛው ከፍ እያለ ይመጣል በፊውቸሮች ማለት ነው። የተከበራችሁ የቻናሌ ቤተሰቦች በመጨረሻ የምነግራችሁ ደግሞ የመኪናውን ዋጋ ነው። መኪናው አሁን ላይ ለሽያጭ የቀረበበት ዋጋ 127,000 የአሜሪካን ዶላር ሲሆን ወደ ኢትዮጵያ ሲመነዘር 15,748,000 አካባቢ ይመጣል። እንደምታውቁት ኢትዮጵያ ውስጥ እና ሌክሰስ እንኳን 50 ሚሊዮን ብር ገብቷል። ምናልባት ይህ አስደናቂ መኪና ኢትዮጵያ ውስጥ ከገባ በእጥፍ እንኳን 30 ሚሊዮን ብር ቢሸጥ በጣም ምርጥ የሚባል ዋጋ ነው።